ስራ በጣም ጭንቅላት ሰፋ ያለ ነው ብሎ አስማምቶ ያ ሁሉ ቪዲዮ ሰምቼ እኔ አስተያየት ልሰጥ ስል ምን ቢለኝ ጥሩ ነው እና አንተ ተከፋይ ነህ ብሎ አባረረኝ። ዝርያ ኦኬ እሱ ይኸውልህ ዮዳብ ችግር የለም እንትን ግን የሰራው ቪዲዮ ሳየው እንዴ ሌላ ሀቢባ ቤቷ አስገብታ ሌላ ጉራጌ ሀብታም አስመጥታ ማናት እዛ ለሀበሻ ነው ያላችሁት ማን ነው የምትባለው ሴትዮ ሲነግሩኝ እዚህ ፕሮግራም ላይ 3 ሰዓት ቀጥራ ከሌሊቱ 5 ሰዓት አላልሞርታ ፀጉር ቤት ናት ለ5 ሰዓት ነው የፈጀው ያ መልክ ይዛ ለመምጣት ራሱ ነው እኔ ሴትዮዋን አላየኋትም ግን እሷ ባለ ገንዘብ ስለሆነች ዱባይ የገባ ሰው ስለምትቀለል አንድ የጉራጌ ሊማሸማቀቅ ግን አይችሉም ዝርያዬ ይኸውልሽ ልጅ የተበደለችው ልጅ ሌላ ልጅ ነች ለእሷ ደግሞ ቮይስ የሰራችው ባለችው ሳላበሻ የምትባለው ሴትዮ ሴት ማትመስል ወንድ የምትመስል ሴትዮ ናት ምን ሆና ነው አፍታም ስለሆነች ዘርጥጬ ነው የምጥላት ሴትዮዋ ለ5 ሰዓት የዘለቀች ለ5 ሰዓት የማይመስል ወታ ሰው የምታሸማ አንደኛ ሬስቶራንቷ ሳይጠራ ምን ልትሰራ መጣች ልንገርሽ ይኸውልሽ ዝርያ አዳምጪ ትቆጣለች እንዴ ሰው አይደለም ዝርያ ይኸውልሽ ስሟን ሜንሽን ኮመንት ላይ ሙሉ ለሙሉ ሰው የሚያስበው ይኸውልሽ ማዳም ቤት ሰው ነው ሜንሽን ያደረጋት ሮሚ አንዴ ቡጣ ልመልስላት ከዛ ዝርያ አሁን እንደው በጥሞና ነው የሚፈልገው እኔ ዮዳብ ጃፒ ምናምን ያቀሳሰሩት እሳት ዝርያ በራሳቸው ሪጎራ ብቻ ነው እኔ አሁን ሁሉም ተረድቻለሁ ለምን እኔ ዮዳብ ባያስወጣኝ ለዮዳብ መልስ ሰጠዋለሁ እኔ ኪዳነ ምሕረት አትለመነኝ ሮሚ እንኳን ለሳራ አላበሻ አይደለም ለማንም መመለሱ አይደለም እኔ ችግር የለብኝም በዳይ ከሆነች ነገ ከነገ ወዲያ እውነቱ ሲመጣ ሮሚ እኔ ነው ወይ ያቢ በዚህ ጉዳይ ላይ የተሳተፈው ማማን ነው ፕሮፋይል ላይ ሰቅሎ ከጀርባ ማን ይሌላል ሮሚ ዲቭን የዓለም ህዝብ ነበር እኮ ዮኒ ማኛ ብቻ ነው የሌለው እና አንቺ ማን አለ ማን አለበት ሁሉ ዝርያ ሁሉም ነበሩ እንትና ማን ነው መሲ ብሪጅስ ትሆናለች መሲ አትዋሽም እኮ እኔም አልኩኝ ከዛ ማን እንትና ጉቺ ኦኬ ናርዲ ሳሪ ኤርሚ ሁሉም መስክረውላታል እነሱ ስለ ናርዲ ናታ ረጅሟ የታረቅናት ግን ቆያ ቡጣ ሮሚ ኧረ ሮሚ እስካሁን የጠራቸው ሀቢባ ጋ ነው ስለተባለ ነው የተናደድኩት እንጂ ሀቢባ ጋ አሁን እኛ ትንሽ ከሀቢባ ጋ ያለን ችግርን እንትን ሳንል ዮዳብ ቀዳዳ ፈልጎ እዚህ ህይወት ውስጥ ገብቶ ትንሽ ነገሩን እንትን ማለት ነው የሚፈልገው እኛ ከሀቢባ ጋ በተናገረችው ቃል ትክክል ስላልሆነ ይቅርታ ትጠይቅ እንጂ ፐርሰናሊ ሀቢባ ጋ ጥላቸው አግኝታለች የምትሉ ብዬሳረሳው ልንገራት ለሮሚ የማታውቂውን ሰው እንዳታስገቢ ሪከርድ ልክልሻለሁ እሺ እንትን ሊላርጉልሽ ነው ራቁታቸው እሺ አይ አንቺን አይደለም ጌታዬ ራቁታቸውን ሆነው ማለት ነው እቃቸውን አሳይተው 4 ሰዎች ገብተው አካውንትሽን ሊያዘጉብሽ ነው እኔ ስማቸውን አጠቅስልሽም አዎ አይ እኔ ሰው አታስገቢ ራቆታቸውን እኔዋ የወንድ ቃላቸው በደንብ ቃላ ገብርኤልን ልክልሻለሁ ማታ ነው የሰማሁት ሺ አካውንት አለ ቢዘጉት ሺ አካውንት አለ ራቆታቸውን ሲያሳዩን ለወደፊት ለኢትዮጵያ ሕዝብ የሚጠግም የሚገነባ ስታሳይ አትሊስት እንደ ቶሎሳ አይነት ያላቸው ደና ቃይዛችሁ ነው እኔ የሚመስለኝ የራሳቸው አካውንት ነው የሚዘጋ አንቺ አይመስለኝም ግን ለመጠንቀቅ ያህል ሲጀመር የኔ አይዘጋ ግን ለማሳየት የተባበሩ ሰዎች እነዛ የእውነት ቃላቸው የተደራጀ ቃላችሁ ማናችሁ አይ የናይጄሪያ ነው ሮማን እኔ መልእክት አለኝ ለአንቺ ምነግርሽ ያ ኖዲ ሆነ እንቸ የሀቢባ አካውንት በተደጋጋሚ 40 ጊዜ ዘጉም የሮማን ግን አዋዳ አረጋ አንዘጉ ምናምን ባሩንታነ ይትብያዩ የኸሬ ገቦንታነ በዝቢት ይቾኖ ሰብ ደግሞ አይ ደግሞ አጣሩት ነረብ ይገባናኪም ሴራ ያሰቡ ሰብ ነራው አጊ እተሞና አፌ እቺ ልጅ ባይዛው ዝርያ እቺ ልጅ እኔ ወደድኳት መድኃኒዓለምን ነው ዝርያዬ
የሆነች ልቀጥል ጉራጌ ልጅ ነው። እሺ እስቲ ቆይ ታውራ ደግሞ። እሺ ቆይ ዝርያ እቺ ልጅ አሁን ይኸውልሽ የተበዳይ ዘመድ አዝማድ ምናምን ብላ ማታም እየወዳ ቤት ትንሽ ያልሆነ መንገድ ስራ ምን ችግር አይደል? እንስማት። ቆይ እንስማት። ዝርያ ይኸውልሽ እኔ አሁን የምፈልገው ባለቤቷና ዝርያ ባለቤቷ አንተ ማነች ሳራንና ልጅቷን እናምጣት። ከዛ ውጪ ሌላው እኔም ጭምር አሽቃባጭ ነን። መድኃኒዓለምን ሮሚ አያስፈልግም። እሺ አንዴ ይቀር እስቲ እቺ ልጅ እንስማት። አያስፈራም እኮ አይደል? ያቺ እንኳን ድንቁኔት የተዳፈረችው ሴትዮ አስገብተን አይደል? እኛ አንፈራም። እስቲ ተናገሪ እስቲ ማማዬ። እሺ እኔ ውድ ሮሚዬ በመጀመሪያ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ያቡ አንተንም በጣም ነው የምወድክ። ባይዘዊ ሪስፔክት አለኝ ለእናንተ ሮሚዬ። ነገሩ ማለት ነው በጣም ያበሳጨና ያናደደን የተበደለችዋን ልጅ ምን እንደተበደለች እዚህ ጋር አንድም ሰው መጥቶ ለአንቺ ኤክስፕሌን አላረገልሽ። እውነቴን ነው የምልሽ ሮሚ፣ እንደ ሴት አንቺ ራሱ ሴት ልጅ አለሽ። ብዙ ውሃ እንኳን እንዳትጠጣ ሽንት ቤት እንዳትገባ የተደረገች ልጅ ናት፣ ሆቴል ቤት ውስጥ ቁጭ ብላ ማለት ነው። የዛን ቀን ሀቢባ ጋር እንኳን ስብዳኝ የሳራን ስም ነፃ ለማውጣት እንጂ እንትን ሲሉ የነበረው ሰውየው ይምጣ፣ ሰውየው እንደ ሌሎች ተበዳዮች ሰውየው መጥቶ ነው ፍትህ እንኳን የምሰጠው ብለው ሰውየውን እንኳን ወይ ሴትዮዋን በደል በድላለች የተባለችውን ሴትዮ እንኳን አላመጧትም። በቃ ይደወል ስልኳ አይሰራ ምናምን አሉና ሸፋፈኑት። ካላስ ተዘጋ። እኛ ማንም ይሁን ማንም ልጅቷ 4 ዓመት ሙሉ በኢትዮጵያ ብር ነበረ ሮሚ ስትሰራ የነበረው 10,000 የኢትዮጵያ ብር እየተሰጣት ይኸውልሽ ከዛው ቤት ከዛው ከምሰራበት ቤት አጠገብ ነው መኝታዋም እንደተባለው ማለት ነው። ትለብሳለች ቢጃማዋን። ለምትሰራው ለስንት ሰዓት እንደሆን ታውቂያለሽ ሮሚ? ጠዋት 5 ፒኤም ትገባለች፣ 5 ኤኤም ትገባለች። ማታ 2 ፒኤም ነው የምትወጣው። የምተኛው ለ3 ሰዓት ያክል ብቻ ነው። ሙሉ ቪዲዮ እኔ ጋር አለ፣ ከፈለግሽ ሙሉ ቪዲዮ ሪከርድ አድርጌያቸዋለሁ። አስበሽዋል? እኛ ይኸውልሽ እኛ አሁን እኛ ለዚህ አሁን የሆነን ሰው አካል ከቨር ለማድረግ የሆነ ሰው ስም ጠፍቷል ከማለት ይልቅ 4 ዓመት ያለ ፍትህ ያለ ደሞዝ የሰራችኋን ሴትዮ ለምን እንደ ሀሳብ አድርጋችሁ አላነሳችሁም? እዚህ ጋር መታችሁ ዝም ብላችኋል አይደለ? ላይክ ያቺ ምስኪን ናት። ኢቭን ስልክ እንኳን የላትም። ሮሚ አዳምጭኝ። አንቺ ሴት ልጅ ስላለሽ ታዳምጭኛለሽ። ያልወለደ ልጅ የሌለው ሴት ያልሆነ ሰው ይሄ ህመም ሊሰማው አይችልም። ገብቶሻል? ልጅቷ ኤርፖርት ድረስ ከስራ ውላ ጨርሳ ክላሷ ስትገባ ዛሬ እኮ ትራቭል አለሽ ወደ ኢትዮጵያ ልትገቢ ነው ተብላ ከነለበሰችው ልብስ ስልክ የላት ስልክ ቁጥር የላት ኤርፖርት ተወስዳ ነው የታጠለችው። ይሄ ደግሞ ሙሉ ቪዲዮ እኔ ጋር አለ። ከፈለግሽ እኔ አሁን እልክልሻለሁ፣ ከፈለግሽ አሁን አሰማሻለሁ። ላፕቶፔ ላይ ኤዲት አድርጌ ነው ያስቀመጥኩትኝ። አሁን ከፈለግሽ ከፍቼ አስደምጥሻለሁኝ። የተናገረች ልጨርስልሽ አንዴ። የስ ቆይ አንዴ ልጨርስልሽ። ምንድነው ልልሽ የፈለግኩትኝ የተበደለችዋን ሰው እረስቶ ሰው የሆነን ሰው ስም ለማጽዳት በቃ እሷ አይደለችም ኦልሬዲ ተባለ አይደል? ሳራ አይደለችም ተባለ አይደለ? እሷ አይደለችም በቃ እሷ አለች። ግን የበደላትን ሰው የዛችን ልጅ 4 ዓመት በኢትዮጵያ 10,000 ብር የአንድ ወር ደሞዟን ይዘው የ2 ወር ደሞዝ የ3 ወር ሲሞላ የአንዱን ወር ይዙና የ2 ወሩን ነው ቀጥታ ወደ ኢትዮጵያ የሚገባው። ልጅቷ የዱባይ እንኳን ብር በአይኔ አይቼ አላቅም ማለች። የሚከፈላት በኢትዮጵያ 10,000 ብር ነው። በዱባይ 300 አይ ቲንክ ብራቸውን አላቅም። እኔ ዱባይ ስላልሆንኩ አላቅም። ብቻ የዱባይ 300 ብር ነው። እኛ ጎግል ላይ ሰርች ስናደርግ ያየ ነው ማለት ነው። አስበሽዋል? እቺ ልጅ አሁን 4 ዓመት ውጭ ሳታይ ፀሐይ ሳይነካት ብርሃን ሳታይ ከማንም ሰው ሳትቀላቀል ስልክ እንኳን ቤተሰቦቿ ጋር የምትደውለው በወር 1 ጊዜ ለ10 ደቂቃ ነው አሰሪዎቿ ሰጥተዋት። አስበሽዋል? ኢትዮጵያ ደግሞ ስገባ ምንም ነገር ሳትይዝ ስልክ የላትም። ኢቨን እንኳን አሁን ነይ የራስሽን ጉዳይ ነይና አውሪ እንኳን ስትባል በሰው ስልክ ተፈልጎ በጎረቤት በሰው አስቢው። በዚህ በሰለጠነ ዘመን አረብ ሀገር 4 ዓመት ለምንድን ነው ይሄን የማታወሩት? ለምን ይሄን አታወሩም? እዚህ ጋር ያላችሁ ለምን ይሄን አታወሩም? ይሄን አውሩ። እውነት እናንተ ሀቅ ከሆነ የምትፈልጉት ይሄን አውሩና የተበደለችው ላይ ትምጣና ሮሚ እንደግፋት። እህታችን ናት ሮሚ ትምጣ እንገዛ። ኢቨን እንኳን ስልክ ገዛላለሁ። ትምጣ አምጫት። ልጅቷን አፈላልጊና መሲ የምትባለው ልጅ የበደለውን ሰውዬ ለእኔ ትንገረኝ። በፊት ማለት ነው እኔ ቤት እንደሰራች ታምጣ። እናታቸው ድንጋይ ትበላለች። እስር ገብቻ አለቃቸውም ማናቸውም ቢሆን ይኸውልሽ ሮሚዬ። ሀቢባም ደግሞ ማለት ነው ሌላ ጊዜ የተበደለ ሰው ሲገባ እኔ ፎቶችሁን እለጥፋለሁ ሌባ ላለው ዓለም እንዲሰማ
ጋለው የምትለውን ነገር ለምን አላደረገችም? ይሄ እኔ ከሷ ጋር ሌላ ምንም ኬዝ የለብኝም። ይሄ ማድረግ ነበረባት። ገባሽ? የሆነን ሰው ስም ለማስተካከል ብቻ መሮጥ አስፈላጊ አይደለም። ገብቶሻል? ይሄ ነገር እኮ ሳራም ሁሉም መሲም እዛ ጋር የነበሩ በሙሉ ይሄ ነገር ልክ አይደለም። በቃ ሳርዬ ይቅርታ ብላለች ልጅቷ። የእሷን ጉዳይ ዘግተው እቺ የተበደለችዋ ልጅ አንድ ሰው እውነት ሮሚ ጆሮ ሰጥቶ የሰማት ሰው የለም። እኔ ሙሉን ፎሎ መልሽልኝ እልክልሻለሁ። ሙሉ ቪዲዮውን ቁጭ ብለሽ ታለቅሻለሽ። እኔ እንደዚች ልጅ በዚች ምድር ላይ ያሳዘነኝ ሰው የለም። 4 ዓመት የብርሃን ሳታይ 3 ዓመት ተኝታ 3 ሰዓት ተኝታ ሽንት ቤት እንዳትሄድ ውሃ በቀን 2 ብቻ ትንሽ እንድትጠጣ ስራዋን ጥላ ሽንት ቤት እንዳትገባ ውሃ ገጠጣሽ ሽንት ቤት እንዳትገባ ይሄ ሁሉ ሪከርድ አስቀምጫለሁ። ሶ እኔ ምንድነው የምለው አሁንም ቢሆን ልጅቷ ፍትህ ታግኝ ነው እንጂ እኛ ከሌ በደላት አልበደላት አይደለም። ልጅቷ ገንዘብ አላት፣ የሰራችበት ብር አለ፣ ሂሳብ ኦዲት ተደርጎ በዛ ሀገር በሚከፈላት ሂሳብ መሰረት የሆቴሉ ባለቤት ይክፈላት። በቃ ይሄ ነው። እኛ ደግሞ እንደ ሴት ድምፅ ልንሆናት የሚገባው እንጂ የሆነን አካል ነው እሱ አይደለም እሱ ነው ምናምን እያለን እንድንከራከርና የልጅቷን ጉዳይ ተድበስብሶ እንዲቀር ማድረግ የለብንም። ቢኮዝ እኛ ነገ ምን እንደሚገጥመን አናውቅም። አይደለም ሮሚ፣ እኛ አንቺ እዚህ ጋር ብትቀመጪም ሮሚዬ ነገ ልጅሽ የት እንደምትደርስ አታውቂም። ሴት ናት። በሴትነት ደግሞ የሚደርስብን ብዙ ተጽዕኖዎች አሉ። ሶ እኛ ይሄን ነገር ልንረዳ ይገባል። ይሄን ነገር ነው እንጂ አንድ እንኳን አንቺ ቤት ገብቶ አሁን ይሄን ያገረሽ ሰው አለ የለም። ሁሉም እንደዚህ ብሎ እንደዚህ ወጥቶ እንደዚህ የሰራው ሜንሽን አድርጎ ሰድቦኝ ነው እንደሞ አሁን ታርቀን እላለሁ። መሲ የምትባል ጉራጌ ጉርጉር ተሰብስበው እንዲያርገዋት እንዴ ምን ሆኖ ነው ብዬ አዳመጥኩት። እና እኔ ማንም ነኝ የሚያለኝ የለ የጠራኝ የለም። የዛኔ ከሀቢባ ጋር አልተጣላውም። ለምን አልጠሩኝም? ይችን ልጅ ሮማን ከሰማች አትለቀንም ብለው አደባብሰው ራሳቸው ታርቀው ጨረሱት። እንዳልሽው አንቺ ኦኬ ሴትዮዋ ከተባለ እንኳን ለምን ነው አላሉ ሮሚ እኛ አሁን ፎከስ ማድረግ ያለብን የተበደለችዋን ልጅ መታ ኢቨን እንኳን ባለ ሆቴሉ እንኳን በስትክክል ማን እንደሆነ እንኳን አይታወቅም። መታወቅ አለበት። ያ ግለሰው መጥቶ ላይቭ ላይ ያደረገውን ያደረጋትን ጠቅላላ አንለቀው መቤቴ አንለቀው ቮይከት እናደርግበታለን። ዓለም ላይ ነው የምግብ ቤቱ እንትን አምጥታችሁ እዛ ቤት የበላ መርዝ ብላ ብለን እናስረግመዋለን። ሮሚ አሁን ወንድ ነው ሴት ነው ብላ እኮ ልጅቷ እንትን አላለችም። ልጅቷ ላይ ብቻ ነው አሁን ደውለው ቀደም ሚውት ስላረጋችሁኝ ነው እንትን ያልኩት ያላወራሁት። ልጅቷን ያስፈራሩት ሎየር ጠበቃ ነው አስገቢው። የምን ጠበቃ ዝርያ አይደለም። አንዴ አዳምጪኝ። አንዴ ሌላ ፖለቲካ ይኸውልሽ፣ ማርያምን ነው ዝርያ ሌላ አንዴ አዳምጪኝ እናቴ። አንቺ ያወራሽውን አይደለም። ስለ ልጅቷ ፍትህ ከሆነ ሁላችንም እንጨዋለን። እዮዳብ እኔ አንተ ቤት ገብቼ ፍትህ ፈልጌ መጥቼ አዳምጬ ያውላ ቪዲዮ ሰርተ እንደ ወንድም እንደ ጓደኛ እንደ ፍሬንድ እንደ ቲክቶክ ገብቼ የኔን ሀሳብ ያላዳመጥከኝ መጀመሪያ ዝርያ ተከፋይ መሆኔን እኔ ተከፋይ ከሆንኩኝ ዝርያ ያለውበትን ለአንቺ ነሽ የምታውቂው። ተከፋይ እንዳልሆንኩ ቡጣ አንቺ ነው ያስገባሽው። ሮሚ ሰላም፣ እንዴት ነሽ? ደህና ነሽ? ሰላም ነህ? እንዴት ነህ? አይ ቅድም እኔ ሮሚ ስፈልግሽ ነበር። የአብስራ በትክክል ቪዲዮዎቹን ከመጀመሪያ እስከ መጨረሻው ማየት አለባት ሮሚ። እሺ ለምን አስወጣኝ ነው እዮዳ ጥያቄ። ለምን አስወጣኝ ነው? እኔ አሁን የራሴ ግንዛቤ ስሰጥ ለምን ታስወጣኝ? አንተ ቤት አንተን አክብሬ ነው የመጣሁት አይደል? ሀሳብ ስሰጥ ለምን ታስወጣኝ? ተከፋይ ነኝ እኔ? ምንም የአብስራ ስለአንተ ምንም የተናገርነው ነገር የለም። አሁን እዚህ ጋር ስለአንተ ጉዳይ አይደለም፣ ስለእኔ ጉዳይ አይደለም። እዛ ቤት ደግሞ ያስወጡ ሰዎች ብዙ አውርተን ብዙ ተነጋግረን ቪዲዮን ሁሉን አዳምጠን እኔና አንተ ብቻ ነው የገባ ነው መጀመሪያ። ከዛ በኋላ ሀሳብ ሰጠኝ አዳመጥኩ። 3 ሰዓት ሙሉ አዳምጬ ሀሳብ ስሰጥ ተከፋይ ነኝ። የሮማን ፓንት ነው ከሮማን ጋር ሀሳብ እንጂ መሰጣጥ ዮዳ ፕሊዝ ካለበለጠ ሰው ችግር የለም። ሮሚ አንድ ጊዜ ዮዳ ከማብራት በፊት ልንገርህ፣ አይ ነው ሶሻል ሚዲያ ላይ አንተ አታውቅም የምለው ነገር የለም። ብዙ ሰው ተንቀሳቅሰ እያንዳንዱ ቤት ምን እንደሚያደርግ ታውቃለህ። የአብስራ እንኳን የሰው ጥቅም ሊፈልግ ልንገርህ፣ እኔ ስለ አብስራ መመስከር እችላለሁ። ቢኮዝ ሎንግ ታይም ነው አብሮኝ እዚህ ጋር ስለሚቀመጥ ምናምን አይደለም። እመቤቴ ምስክሬ ሞዳት ሀገሬ ነው ያሳየኝ። የአብስራ በእንዲህ በአንድ ብር ጥቅም ማንም
ሊያገኘው የማይችል ለንጹህ ለፍትህ የሚቆም ነው። ራሱን ችሎ ሰርቶ ራሱ የሚያስተዳድር ሰው ነው። በብር ወይ ዱባይ ስላለ ሰው ፈርቶ ሰው የሚፈራ አይደለም። አዲስ አበባ ተወልዶ ያደገ ዱርዬ መሆን ካለበት አፈር ዱርዬ ሆኖ የኖረ ልጅ ነው። ሰው አይፈራ። ግን እቺ ሴትዮ እኔ ቪዲዮውን አየሁት። አንተ የሰራው መሲ የምትባል ልጅ እንዲተደርጋ እኔ እንዴት አልነበርኩም? ማየ ሁሉ ሲሰራ ሚዲያ ላይ ጆዳሙት አላየው። ማናት ምንድናት አላየው። ግን አንተ ስታውራ መሲ የምትባልም ይቺ ሀቢባ የምትባል የጉራጌና የሙስሊም ጠላት ናት። እሱ ታውቆ ተጫርቷል። ለምን ቪዲዮ ቮይስ ሪከርድ ሁሉ አለ። የጉራጌ ልጅ ጉራጌና ሙስሊም ስለሆንክ አረዳህም። ኦልሬዲ ሰው ጠምዶኛል። ማንም ጉራጌ ረድታ ሙስሊም ረድታ የጠመዳት የለም። ቮይስ ሪከርድ ደርሶናል። ለአንድ የሙስሊም ልጅ ሙስሊም